በአሁኑ ለሚኩራ ወረዳ 8 የነበረ ቤት ውክልና ከተነሳ በኋላ ሸጧል። የገለቴን እውነተኛውን መረጃዎችን ከእውነተኛ ቦታ ከራሷ ከገለቴ በመጠየቅ ዳዊት ይዘል መተናል። እጅግ አድርጌ ያመሰግናል። በትዳር ተጣመረ እንጂ በአሰልጣኝነት ውስጥ የለም። ይሄ እውነታው ግን ወረቀት ያዘው ማስረጃ ያዘው ጉዳይ ወደ 8 ቢሊዮን አካባቢ ኮንስትራክሽን ስራ ሰራለሁ ብሏት ፒክአፕ ምናምን አስገዝቷት። እብድ አይደለችም። አይምሮዋም የተዛባ ሴትም አይደለችም። 11 መሬት የሚባል የለም ላለው እንግዲህ እጄ ላይ ያለው መረጃ የማይንቀሳቀስ ንብረት ተብሎ እስከ 9 እዚህ ላይ ሰፍሮ እናገኛለን። ለፖሊስ ሪፖርት ልታረግ ስትል አርፈሽ ተቀመጪ ህይወቴን ልኑርበት። ኢኒሶንስ በጋብቻ ላይ ጋብቻ አግብቷል ማለት ነው። ሰው እንዴት ህሊናውን ይሸጣል? አሰልጣኟ ባሏ ነው። ውሸት። የገለቴ ከጋብቻ በፊት የነበረ ንብረት እንደሆነ በፊርማቸው ያረጋገጡበት መረጃ ወደዚህ እናቀርባለን። ባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። በተለያየ ነገር ለመሸጎጥ የሚያደርጉት ይሄ ጎጠኝነት፣ ነውረኝነት፣ ሀኬተኝነት ነው። እንግዲህ እነዚህ 11 የማይንቀሳቀሱ ንብረቶች ተብለው የቀረቡት በአዲስ አበባ፣ በሐዋሳ፣ በአዳማ፣ በሞጆ፣ በሰበታ ገለቴ ቡርቃ 10 ብር ቢነሳ ኤሌክትሪክ ነው የምታቃጥለው አለ። በጣም ያሳፍራል። እዚህም መታ ቢሆን በስልክም ቢሆን ከፈለክ አገናኛለሁ። በምንም ስህተት ቴድሮስ የሚባለውን ሰው ያታቀው ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ 5 ተመዝግቧል። ሚዲያውንም ህዝቡንም ለማወናበድ ለማጭበርበር እየተደረገ ኖት ሰልፍ ኮንፊደንስ 460 ካሬ ሜትር 500 ሺህ ብር እንዲህ አይነት መሬት የት እንደሚሸጥ መድኃኒዓለም ይወቅ። 8 ቢሊዮን ብር አይነት ነገር ብሎ ሲስቅ ነበር። ውክልና ከተነሳ አንድ ሰው በምን ሰነድ ንብረትን ሊሸጥ ይችላል? ይሄንን ለነሱ እንተው፣ ለህግ ባለሙያዎችና ለህግና ለመንግስት እንተው። ከጋብቻ በፊት የነበረ ስምምነት በጣም ብዙ ጉዳዮች እጃችን ላይ ሰነዶች አሉ። ይሄን ያህል እንኳን ፐርፌክት የሆነ አማርኛ ንግግር የማትችል በጣም ምስኪን ሩህሩህ ባታይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው። ሙሉ ይቃውም ቤቱ ምስኪን ምርጥ ኢትዮጵያዊ ነች። የሯጭ ህይወት የወታደር ህይወት አልፎ አልፎ እንገናኛለን። በጣም የጸሎት ሰው ነች። እግዚአብሔርን የምትፈራ ሴት ነች። አሁን ባሉበት ሁኔታ ሀሳብ ለመስጠት ትንሽ ጊዜ ስጠን፣ ግን ቀንና ጊዜ መርጠን አንድ ቀን መጥቼ ሀሳቤን ደግሞ ለኢትዮጵያ ህዝብ አቀርባለሁ ብላለች። ክብረት ይስጥል። ሰላም ጤና ይስጥልኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሀሳቦች በተከታታይ ወደ እናንተስ እንደምናቀርብ ታውቃላችሁ። የተለያዩ እንግዶች ወደ ቢሮአችን በመጋበዝ ወቅታዊና ትኩስ የሆኑ መረጃዎችን እንደወረደ በማቅረብ ለእናንተ ለአድማጮቻችን በዓለም ዙሪያ ላላችሁ እያቀረብን እንገኛለን። እንግዲህ ሰሞኑን በመላው ዓለም ባሉ ኢትዮጵያኖች ላይ መነጋገሪያ የሆነው የእህታችን የአትሌት ገለቴ ቡርቃ ባቲ ጉዳይ ነው። እሱም እንግዲህ ከባለቤቷ አቶ ታደሰ ገብረመድህን ጋር ስለነበራት ጉዳይ እንግዲህ በተለያየ ሚዲያዎች እንደሰማችሁት የተለያዩ እንግዶች የተለያዩ ሰዎች ቀርበው ጉዳያቸውን በሚዲያ ሀሳባቸውን እየገለጹ ይገኛሉ። እንግዲህ አቶ ታደሰ በሴፉ ፋንታውን ሾው ላይ ትላንት ማታ ማለትም ይህን ፕሮግራም ከማቅረባችን በፊት የእሱ ድምፅ መሰማት አለበት በተባለው ፕሮግራም ሴፉ እንግዲህ ሚዛናዊ በመሆን የእሱንም ድምፅ አሰምቷል። የአትሌት ገለቴንም ድምፅ አሰምቷል። እኛም ደግሞ ባደረግነው ከፍተኛ ጥረት የአትሌት ገለቴን ቡርቃ ድምፅ ሰምተን ወደ እናንተ መተናል። አትሌት ገለቴ ቡርቃ መቼም የደረሰባትን ሙሉ ኢትዮጵያኖችን ያሳዘነ በሴት እህቶቻችን ላይ የሚደርሰው ጥቃት ምን ያህል ስር የሰደደ እንደሆነ ማሳያ ሆኗል። መቼም እንግዲህ ጠበቃ ወንድሙ እንዳሉት አትሌት ገለቴ ቡርቃ የኢትዮጵያ አንድ አንጡር ሀብት ናት፣ መመኪያችን ናት። የሀገራችንን ባንዲራ በዓለም አደባባይ ያውለበለበች ብሔራዊ ሀብታችን ናት ባሉት መሰረት እኛም ይህንን በማድረግ በዚህ ጉዳይ ላይ ጠለቅ ያለ መረጃ እንዲሰጠን አቶ ዳዊት ወልደ ዮሐንስን ስቱዲዮአችን ጋብዘናል። ዴቭ ነው የምል እንግዲህ በብዙ ጉዳይ ስለማቀ አትሌት ገለቴ ቡርቃ ጋር ጠለቅ ያለ ወዳጅነት፣ ቤተሰባዊ ግንኙነት እንዲሁም ደግሞ በተለያዩ ስራ መስኮች በወንጌላውያናት ቤተክርስቲያናትን በተለያዩ ሀገራዊ ጉዳይ ላይ በጣም እንደምትሰራ ቃሉ ዴቭ ይሄ ጉዳይ ማታ ካየ በኋላ አንድ ነገር አንገበገበ።
ተሼ ይሄ እውነት አሁንም መዳፈን የለበትም በማለት ለዓለም ለኢትዮጵያ ሕዝቦች እንዲተላለፍ የገለቴን እውነተኛውን መረጃዎችን ከእውነተኛ ቦታ ከራሷ ከገለቴ በመጠየቅ ዳዊት ይዘል መተናል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ የገለቴ እውነት እንዲወጣ የተለያዩ ሰዎች ወደ ስቱዲዮአችን እንጋብዛለን ባልነው መሰረት ዳዊት ብዙ ወዳጅነት ብዙ የቅርብ ቀረቤታ የኖረው ወዳጇ ነው። ረዘም ላለ ከ20 ዓመት በላይ ይተዋወቃሉ። በገለቴ ጉዳይ ሀሳብ ሊሰጥ መጥቷል። እንግዲህ እንዳያችሁት ጋዜጠኛ ቴድሮስንም ይዘን መተን እንዳወራ ነው ዴቭንም ደግሞ ሀሳብ እንዲሰጠን ስቱዲዮ ጋብዘነዋል። እንግዲህ አትሌት ገለቴ ቡርቃን በተቻለ መጠን ባረኩት ጥረት በስልክ ለማግኘት ጥረት አድርጌ ያለው አሁን ባሉበት ሁኔታ ሀሳብ ለመስጠት ትንሽ ጊዜ ስጠን፣ ግን ቀንና ጊዜ መርጠን አንድ ቀን መጥቼ ሀሳቤን ደግሞ ለኢትዮጵያ ሕዝብ አቀርባለሁ ብላለች። ክብረት ይስጥል ዴቭ። እንደው በዚህ ጉዳይ ላይ ከሰማ በኋላ እንደ ጓደኛ እንደ ቤተሰብ እንደ አንድ ኢትዮጵያ ሀገሩ እንደሚወድ ምን ተሰማ? መጀመሪያ ዴቭ። አመሰግናለሁ ሀሌታ ሚዲያ ተሼ። በዚህ አጋጣሚ ሁላችሁንም በጣም አመሰግናለሁ። የህዝብ ድምፅ ለመሆን እንደሞከራችሁ የሚያሳይ እውነታ አይቻለሁኝ። ከዚህ ቀደም እንዳልከው እንግዲህ በሌላ ስፍራ የህግ ባለሙያ እናንተ ጋር ደግሞ ጋዜጠኛ ብለህ ያቀረብከው ቴድሮስ የተባለ ሰው በብዙ ስብዕናን በሚጎዳ ምናልባት ምክትል ኢንስፔክተር ገለቴ ቡርቃን በተለይ እንደ አንድ አገር ሀብት እንደሆነች ቀደም እንዳልከው የተከበሩ በጣም ወዳቸው የህግ ባለሙያ እና ጠበቃ የተናገሩት በቃ ብሔራዊ ሀብታችን በሆነች እህታችን ላይ ምናልባት እንዳልከው ከ20 ዓመት በላይ ገለቴን የምንተዋወቀው የሰርጓ ዜማ ደራሲ አርቲስት ዝናው ደነቀ እኔ ባገባው ወቅት በ1997 መልስ ጠርቶኝ ቤቱ ገለቴም ተጋባዥ ነበረች። ያኔ በጣም ኮከብ ሯጭ በጣም ብዙ ልብ ውስጥ የገባች በእድሜም ከኔ በጣም ታናሽ ነች እና ግን ምክር የምትሰማ እግዚአብሔርን የምትፈራ ምናልባት ሚዲያ ላይ የሆነ ስግብግብና ለ10 ብር እንደምትጮህ ተደርጋ እንደተወራች አይነት ሴት ሳትሆን ለብዙዎች እህቶች ለብዙዎች ለዛው የገጠር ልጅ መናገር እንኳን እንደበቷ አማርኛ እንኳን መናገር በማትችልበት ሰዓት ሩህሩህና መንገድ ላይ እንኳን ሰው አይታ ወርዳ ትራንስፖርትም ወርዳ እንኳን የምትደግፍ የምትሰጥ ለጋስ ሴት ነች። በመሃል ደግሞ በቅርብ ካንተም ጋር ተገናኝተን በተለያየ ጊዜ መተህ ኢንተርቪው አርግ ስትለኝ መምጣት ያልፈለኩበት ምክንያት ምንድነው? በአንድ ወቅት ሌላ ቦታ ላይ የህግ ባለሙያ ነኝ ብሎ ቀረበ ቴድሮስ የሚባለው። ከዛ በኋላ ደግሞ አንተ ጋር ደግሞ ጋዜጠኛ ብለህ ጠየቅከውና በዚህ ጉዳይ ስናወራ እንደውም እኔ መቅረብ አልፈለኩ። አሁን ያንገበገበኝ ተጨማሪ የሆነበት ሁኔታ ትንሽ የሚያመው ምናልባት ከዚህ በፊትም ሌሎቹ ሻለቃ ኃይሌ ገብረስላሴ የት ሄዶ ነበር፣ ቀነኒሳ የት ሄደው ነበር። ማንኛውም ሰው ብዙ ጊዜ በሚገጥመን ነገር በጋብቻ ላይ ብዙ ሰው ከሚመለከተው ውጪ መግባት አይፈልግም። ምክንያቱም የጋብቻ ጉዳይ ራሱን የቻለ ጥልቅ ሚስጥር ስለሆነ ነገ ከነገ ወዲያ ይገናኛሉ በሚል ሀሳብ ብዙዎች ይህን ነገር ሲያንከባልሉት ነበር። ነገር ግን በጣም ያሳዘኝኝ ያንገበገበኝ ነገር አንተ ስትጠይቀው ቴድሮስ የሚባለውን ሰውዬ ምንም አይነት ውክልና ቦታ ላይ ስትመጣ የሌላ ሰው የተሳሳተ ውክልና ይዛ መጣቻል። የተሳሳተ ውክልና አይደል? አዎ፣ በጊዜ ያለው ውክልና ልታነሳ ሄዳ የባሏን ውክልና ሳይሆን የሌላ የተሳሳተ ውክልና አነሳች ብሎ ለህዝብ አሳይቷል። የኢትዮጵያ ህዝብ ይታዘብ። ይሄ እዚህ ጋር ተመልከት። ምክትል ኢንስፔክተር ገለቴ ቡርቃ ባቲ የውክልና ስልጣን ሻሪ በታህሳስ 11 2008 ዓመተ ምህረት ውክልና የሚሻረው ሰው ደግሞ አቶ ታደለ ገብረመድህን ገብረ ማርያም ይሄንን ፍርድ ቤቱ ከተቀበለው በኋላ ውልና ማስረጃ ኦፊሰር 1 ቁጥር እዚህ ጋር ስተት የተሳሳቱታል። ያንንም ፍርድ ቤት ሄደው አሳስበዋል፣ ተናግረዋል። እብድ አይደለችም፣ አይምሮዋም የተዛባ ሴትም አይደለችም። በጣም ሩሩና በጣም ደግ ቸር ለጋስ እግዚአብሔርን የምትፈራ በጣም ምስኪን ልጅ ነች ገለቴ። እስቲ ደግሞ የተቻለ በየዋህነቷን የተታለለችው ይሄው ይሄ እንግዲህ አድማጮቻችን በዓለም ዙሪያ ያላችሁ እንግዲህ ጋዜጠኛ ቴዲ እዚህ መጥቶ ሲናገር ባጭሩ ለማስረዳት ውክልናውን ለማንሳት ሄዳ
የተነሳው ግን የሌላ ሰው ውክልና ነውና ይሄው ስሙን ያ ቢሆንም ግን ውክልናው የጸና እንኳን ቢሆን በዚህ ሁኔታ የሷን ንብረት መዘረፍ እንደሌለበት ማንም ህሊና ያለው ሰው ያውቃል። ይሁንና በዚህ ጉዳይ ላይ በጊዜው እልባት የተሰጠው ትክክለኛ ውክልናውን እንዳነሳች ማስረጃ ይሄው። እግዚአብሔር ይስጥ። መልካም እጅግ አድርገን እናመሰግናለን። እንግዲህ ሀሌታ ሚዲያ ሚዛኑን በጠበቀ መልኩ የህግ ባለሙያዎች በጊዜው እንግዲህ ብዙ ሰዎችም እኛን እንደጠየቃችሁን የሱ ጓደኛ በጊዜው ሽማግሌ ነኝ ያለውን ጋዜጠኛ ቴዎድሮስን ስናቀርብ እውነታውን ለማጥራት ነው። በሁሉም አቅጣጫ ያለውን ነገር እኛ አቅራቢዎች ነን እንጂ በየትኛውም ሳይድ ምን ሰዎች አይደለንም። እዚህ ጋር ይቅርታ ተሻለ። ምናልባት አሁን በሌላ ስፍራ ደግሜ ልናገረው ህግ ባለሙያ አንተ ጋር ደግሞ ሲመጣ ጋዜጠኛ ብለህ ያቀረብከው ሰውዬ ምናልባት እግዚአብሔር ረድቷት ገለቴ በደንብ ከተረጋጋች በኋላ እዚህም መታ ቢሆን በስልክም ቢሆን ከፈለክ አገናኛለሁ። በምንም ስህተት ቴዎድሮስ የሚባለውን ሰውዬ አታውቀው። በጣም እርግጠኛ ሆኜ አሁንም ከፈለክ ደውለህ ልታናገራት ትችላለህ። ምንም ነገር አይታው ሁሉ አታውቅም። እሺ እሱ ግን በጊዜው ምን ብሎኛል መሰለ ዴቭ ሽምግልና ውስጥ እንደነበረ በጊዜው እንደውም ሚዲያ ላይ ለማውጣት እንግዲህ ፓስተር ቸርች ወይንም የእሳቸው ቢሮ ቀጠሮ ረጅም እንደሆነ ሰምቼዋለሁ። ሰምቷል። ይሄ ሁሉ ሸጥ ነው እያልከን ነው። በጣም የሚያሳዝነው ነገር ሰው እንዴት ህሊናውን ይሸጣል? ሰው እንዴት ህሊናውን ይሸጣል? በዚህ አጋጣሚ ይህን ሰውዬ ለኢትዮጵያ ወንጌላዊ አማኝ ካውንስል፣ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ማስተላለፍ ፈልጋለሁ። አንደኛ የወንጌል አማኙ መጋቢያን በሙሉ ስም በሚያጠለሽ መልኩ ፌዝ በሚመስል መንገድ የወንጌል አማኙን በሀሌታ ቲቪ ቀርቦ ሲያብጠለጥልና ፌዝ ሲያደርግ አይቻለሁ። ምክትል ኢንስፔክተር ገለቴ ቡርቃ አሰልጣኝ አላት። ይሄን ሲያቀርብ እሱ ምን ብሏል? አሰልጣኟ ባሏ ነው። ውሸት። ለቤተሰቦቻቸው መጽናናትን እመኛለሁ። አንድ የአገር ሀብት ዛሬ በህይወት የሌሉ ክቡር ወልደ መስቀል ኮስትሬ ውጪ ገለቴ ቡርቃን ያሰለጠኗት አሰልጣኞቹ ማሳጅስቶችን በህይወት አሉ። ምናልባት ይሄንን መልእክት ይሰማሉ። እነሱም መጥተው ኢንተርቪው ሊደረጉ ይገባል። ብዙ ሰው በትዳር ተጣመረ እንጂ በአሰልጣኝነት ውስጥ የለም። አሰልጣኝ አላት፣ ማሳጅስቶች አሏት። የሚመለከተው የኢትዮጵያ አትሌቲክስ ፌዴሬሽን ይሄንን ምናልባት ለወንጌል አማኝ ህብረት እንደማስተላልፈው ሁሉ ቴዎድሮስ የተባለ ሰው ለአትሌቲክሱም በዚህ ጉዳይ ላይ ይመለከታቸዋል፣ በህግ ሊጠየቅ ይገባል። እሺ ያው እንግዲህ ቢዲፍ ያንተ መልእክት አስተላልፈናል። እንግዲህ በጋብቻ እንደተጣመሩ አትሌት ገለቴ ቡርቃ የራሷ በሙያው የበቁ አሰልጣኞች የነበሯት በተለያዩ አትሌቲክስ ውድድሮች ላይ የሚገባትን ክብር ያገኘች ነው። ባሏ ነው ያማክራት ይሆናል እንዳለው ይንከባከባታል ብለን አቅርበን ነበረ። እንግዲህ ተበቃ ወንድሙ አንድ ባል ሚስቱን ተንከባከበ ተብሎ እንዴት ሊነገር ይችላል? አካሉ ናት። ተንከባከበ እንደ ጉዳይ አይታይም። ይሄ እንደ ትልቅ ኢሹ ሆኖ መቀረብ አይገባም። በውድድሩ ወቅት ግን እንደውም እኛ አንዳንድ ባጣራ ነው መሰረት ልጅቷ ወደ አትሌቲክስ ውድድር ልትገባ በነበረችበት ሰዓት በእንደዚህ አይነት ነገር ጭንቅላቷ ተይዞ ህይወቷ ተበጥብጦ ወርቅ ማግኘት የምትችልባቸውን አስደናቂ የሆኑ እድሎችን እንዳሳጣት በጭቅጭቅ በዚህ ጉዳይ ይታወቃል። እንግዲህ አትሌት ገለቴ ቡርቃን የሚያውቁ ሰዎች ባደረግነው ማጣራት ረዘም ያሉ የማራቶን ውድድሮችን ከባሏ ውጪ እሱ በሌለበት ውጤት እንዳመጣች እሱ ቤት ውስጥ እያለ በአንድ ወቅት በዓለም ሻምፒዮን ይመስለኛል ብር ስታመጣ የአትሌት መሰረት ደፋር ባለቤት ቴዲ አሰልጥኖ እሱ ቤት እያለ ውጤታማ እንደሆነች እንደዚህ መረጃዎችን አግኝተናል። ይሄ ለዓለም ላሉ ኢትዮጵያኖች ማሳወቅ አለብን። እንግዲህ ዴቭ እንምጣ ወደ አንተ። እንደው ገለቴን ግለጻት ብዬ ነበር። አንተ ውስጥ የገባው ይሄ ነገር ስለሆነ የማጭበርበርን ለማጋለጥ ጥሩ መጣ። እንደው አትሌት ገለቴን ከ20 ዓመት በፊት ታውቃታለህ። ስታገኛት ትንሽ ጀመሩ ምስኪን ሰው ምትረዳ ናት። የሰውንም ሀቅ ምትፈልግም ሰው አልነበረችም። እና በሰርግ ወቅት ከተዋወቃችሁ በኋላ ግንኙነታችሁ እንዴት ነበር? እንዴት ትገናኛላችሁ? ዴቪ ከገለቴ ጋር እንዳልኩ የሯጭ ህይወት የወታደር ህይወት አልፎ አልፎ እንገናኛለን። በጣም የጸሎት ሰው ነች። እግዚአብሔርን የምትፈራ ሴት ነች። ለብዙ ለተቸገሩ ሰዎች የምትራራ ቤተሰቦቿን የምትወድ በአጠቃላይ ዓላማ ያላት ምርጥ ኢትዮጵያዊ ነች። ይሄ በሆነበት ሁኔታ ግን
ያለ ስሟ ስም ነው የተሰጣት። ቅድም እንዳልኩ ለምሳሌ ያህል አንድ ፖሊስ ቤት የነበረ ሰው ጣሊያን ሀገር ሰንበዲ እንግሊዝ ሆኖ የሚያወራ ገለቴ ቡርቃ 10 ብር ቢነሳ ኤሌክትሪክ ነው የምታቃጥለው አለ። በጣም ያሳፍራል። አንድ የፖሊስ ኦፊሰር የነበረ ሰው ወርዶ እንዲህ አይነት ተራ የሀገር ሀብት የሆነችውን ብሔራዊ ሀብታችን ደግሜ እለዋለሁ እንቁ የሆነችን ምናልባት እንግዲህ ወይ ዘመድ አዝማድ የለም ብሎ ከሆነ ምናልባት እቺ ዓለም ያደነቃት ኢትዮጵያን የወከለች ኢትዮጵያዊ ምክትል ኢንስፔክተር ገለቴ ቡርቃ በጣም የዋህ ሩሩ በማንኛውም ነገር ለሀገሯም ለሕዝቧም የቆመች የምትራራ አሜሪካ ቁጭ ብላ እኮ በዚህ ሁኔታ ውስጥ ችግር ውስጥ ሆና እኮ በየጊዜው እንደዋወል ነበር፣ በየጊዜው እናወራለን። ችግሩን ታውቀው ነበር ሲል አውቃለሁ። በጊዜው እንዴት አንተ በጣም ብዙ ሰው የምታውቅ ብዙ ነገር የምትሰራና ይህንን ነገር ለመፍታት እድሉን አላገኘም? እንዴ እኔ አንድ እንደ ሰላም አምባሳደር በደንብ አቅርቤ አውርቻታለሁ። አንድ ነገር ልንገርህ። ለምሳሌ አሁን እዚህ ጋር ስለ መኪኖች ተነሳ። ማታ ላይ በጣም ያሳዘነኝና ያበሳጨኝ ነገር እኛ መኪና ነጋዴ አይደለንም። 5 መኪና እንደ መኪና ትገዛለች እንድትሸጥ ኮንስትራክሽን ስራ ሰራለሁ ብሏት እኮ ፒክአፕ ምናምን አስገዝቷታል። ጥሬ ብር በጣም ከፍተኛ ብር ተብሎ በወቅቱ ዶልፊን መኪና ስትገዛ 500 ሺህ ብር አውጥታ ገዝታለች እኮ። እሱ መረጃ አለ። ይሄው ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ የቀድሞ ባለቤቷ አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ላይ ቀርቦ ስለ መኪና የተናገረው ነበረ። መኪና ቤታችን ወይ 1 ወይ 2 መኪና ነው ፓርክ የምናደርገው ብሏል። በነገራችን ላይ ግን እዚህ ከ1 እስከ 5 የሰሌዳ ቁጥር 2 አዲስ አበባ 64421 ዶልፊን፣ የሰሌዳ ቁጥር 2 አዲስ አበባ 39256 ቢትስ፣ የሰሌዳ ቁጥር 98853 ፒክአፕ፣ የሰሌዳ ቁጥር 01 አዲስ አበባ 22927፣ የሰሌዳ ቁጥር 11386 ያሪስ ኮምፓክት መኪና የማይንቀሳቀስ ንብረት ተብሎ ተመዝግቧል። እንግዲህ የቀድሞ ባለቤት አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ቀርቦ መኪና ያለው 2 መኪናዎች ወይ ቢኖሩ ነው። አንድ ኔጋ ወደ አሁን ጄ ላይ ያለው ዶልፊን ነው፣ እሷ ያለው ኮምፓክት ነው እንጂ እነዚህ መኪናዎችን እያበላላ አትሌት ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ 5 ተመዝግቧል። የሌለ ንብረት ደግሞ ፍርድ ቤት አይመዘግብም። እነዚህ መረጃዎችን አይቶ እንደሚመዘግብ ይታወቃል። ይህንን እስከ ስር መሰረት በማጥራት ይዘን እንቀርባለን። የቦታዎችንም ሁኔታ እጄ ላይ መረጃ አለ። 11 መሬት የሚባል የለም ላለው እንግዲህ እጄ ላይ ያለው መረጃ የማይንቀሳቀስ ንብረት ተብሎ እስከ 9 እዚህ ላይ ሰፍሮ እናገኛለን። እንግዲህ በደንብ ዲቴል ይሄንን መረጃ ለሚጠይቀን አካል ማሳየት እንችላለን። አዲስ አበባ ቦሌ ክፍለ ከተማ ወረዳ 8፣ በዋሳ ከተማ የቦታ ስፋት 600 ካሬ ሜትር፣ በአዲስ አበባ ከተማ፣ በሞጆ ከተማ፣ በሰበታ ከተማ ህንፃዎች፣ በአዲስ አበባ ክፍለ ከተማ፣ በአዲስ አበባ ቦሌ ክፍለ ከተማ ገርጂ ቶታል የሚል ክሪስታል አክሲዮን ማህበር የሚሉ የቦታዎችና የግል ይዞታዎች እንደነበሯቸው አለ። አቶ ታደሰ ገብረመድህን ግን እዚህ ላይ ምንም ንብረት የሚያህል እንደተነገረው አይደለም ብለዋል። እዚህ ላይ አንተ የምትለው ነገር ይሄ በራስ ላይ ማለት አንዳንድ ጊዜ ምን መሰለ እንዴት ነው አውቆ የተኛን ሰው ብትቀሰቅሰው አይነቃም። ሆን ብሎ የተደረገ ሚዲያውንም ህዝቡንም ለማወናበድ ለማጭበርበር የተደረገ ኖት ሰልፍ ኮንፊደንስ ምንም አይነት ሰልፍ ኮንፊደንስ ሳይኖረው እንዳለው አድርጎ ህዝቡን በሚዲያ ላይ ለማጭበርበር የተደረገ ሴራ እውነት አለኝ ለማስባል ነው። ኦፍ ኮርስ ምንም ይሄ እኮ ግልጽ የሚንቀሳቀሱ ንብረቶች ተብሎ 5 መኪና እንደነበራት እንደዚህ ደግሞ ቦታቸው የተጠቀሱ በየቦታው ያሉ መሬት ከነ ይዞታው የቀረቡ አሉ። እነዚህ ባሉበት ግን እንዴት የለም ይሄ እኮ ግልጽ እኮ ነው። አሁን ትላንትና የሹፈት መልስ አይነት ነገር በጣም በምንወደውና በምናከብረው በጣም ካለብሽ በኋላ ምትክ የሆነልንን ሰይፉ ፋንታሁንን በወቅቱ እንኳን ብዙ ሚዲያዎችን አይቻለሁ የማብጠልጠል ስራ ተደርጓል። ነገር ግን ያንን እንግዲህ ዲፌንስ ለማድረግ ይመስለኛል። ሁለተኛም ነገር ደግሞ
እሱስ ምን ይላል በሚል ሰይፉ አቅርቦታል። አዎ ሰይፉ እንግዲህ ሚዲያ ላይ ነው የሚሰራው ብዙ ማህበራዊ አገልግሎትና ከመቅዶኒያ ጀምሮ ሰፋ ያለ ነገር እንደ አንድ ሚዲያ ሰው ግን እኔም እንደ አንድ ሚዲያ ሰው የአንድ ሰው ድምጽ ብቻ የሚዲያ ሰው ስትሆን ማሰማት የለብንም። እሱ መጥቶ አሰማ። አሁን እኮ ለፍርድ እኮ ለኢትዮጵያ ሕዝብ እየተወያየበት ያለ ነው። እኛም አቀረብን ይሁን መረጃዎች እኮ እያቀረብን ነው። ለምሳሌ የነበራት የይዞታ የመሬት ብዛት የመኪና ኔቶች እውነት እንደዚህ እየጠራ ሲወጣ ጥሩ ነው። አርቲስት ወይንም የሾው አቅራቢ እኔ ማከብረው ሰይፉ ፋንታውን ትክክል ነው የሰራው ብዬ ነው ማምነው። ዴፍ እግዚአብሔር ይባርከው ማለት አንደኛ ብዙ ሰዎች አሁን ሰይፉም ራሱ እኮ ሀብት ነው የሀገር ሀብት ነው በዚህ አጋጣሚ እና እግዚአብሔር ዘመኑን ይባርክ። በዚህ አጋጣሚ ሳላደንቅ አፕሪሼት ሳላደርግ የክቡር ዶክተር ቢንያምን የመቄዶንያን ባደረገው ነገር እሱ ራሱ መሰረታዊ የሆነ እሱም ራሱን የቻለ ሀብት ነው እና እሱን ራሱ በርካታ ቲክቶከር አንዳንድ እንትኖች ሲያብጠለጥሉት ውጭ ሀገር ያሉ ሲሳደቡ ያልሆነ ነገር ሲናገሩ አይቻለሁ እና ይሄ በዚህ ሊያፍሩ ይገባል፣ ይቅርታ ሊጠይቁ ይገባል። ምክንያቱም ይሄም ሰውዬ ይመለከተዋል በሚል ሁኔታ ቀርቦ በራሱ ላይ ፍርድ ሰጥቷል። ሰውየው በራሱ ላይ አንድ የሀገር ሀብት የሆነች አትሌት በምን አይነት ሁኔታ እንኳን አይደለም ዴቭላክ ቋርጠ አንተ ያልከው ነገር ቅድም ስንወያይ ማለት የነበረበት የኢትዮጵያ ሕዝብን ይቅርታ አትሌትን ይቅርታ ቢል መልካም ነበር። ግን አሁንም ድጋሚ የሕዝብን በመዋሸት ደግሞ ውሸትን የሚያሰራጩ ተቀጣሪ የሆኑ ሰዎችን ወደ ተለያየ ሚዲያ በማለት ሕዝብን እያወናበደ ነው ስትል ነበር። እስቲ እሱን አብራራልን። ለምን መሰለ እንዴ እንግዲህ ዛሬ እግዚአብሔር ለቤተሰቦቻቸው መጽናናትን ይስጥልን። ሁሌም እንደምለው የቀድሞ ክቡር ጠቅላይ ሚኒስትር መለስ ዜናዊ ሌሎችም በመንግስቱ ኃይለማርያም ቢሆን በክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝም ቢሆን በሁሉም አገር መሪዎች ላይ እንቁዎቻችን ናቸው። አትሌቶቻችን ተሸልመዋል፣ ይሸለማሉ። እቺ ልጅ ዓለም አደባባይ ላይ ሰይፉ ሾው ላይ ወጣ ሌላም ቲቪ ላይ ቀርባ የተናገረችው ቴንኪው በቃ መሪ ሸልሞኛል። አንዳንድ እንደውም ምግብ ባለሙያዎች እናንተ ጋር ማይቻቸዋል። አንዳንድ ሰዎች እንደውም ምን ብለዋል መሰለ ጠቅላይ ሚኒስትሩ ምንም ማድረግ እንደማይችሉ አድርገው ይናገራሉ። ቀደም ያሉትም ጠቅላይ ሚኒስትሮች እኮ በእንደዚህ በሀገር ሀብት በሆኑ ሰዎች ጉዳይ ላይ ይገባሉ። ለምሳሌ ከፍተኛ ፍርድ ታች ስትወርድ ፌደራል ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ፣ ጠቅላይ ፍርድ ቤት አለ፣ ከዛ ሰበር ሰሚም ይባላል። እንደውም አንድ አይ ቲንክ ሐዋርያ ዶክተር የህግ ዶክተር የሆነ ሰው ሲናገሩ ሰማ ጠቅላይ ሚኒስትሩ ምንም ማድረግ አይችሉም እንዴ የጠቅላይ ሰበር እንትኖችን እኮ ዋናው ሚኒስትሮችን የሚመሩት ጠቅላይ ሚኒስትሩ ናቸው። ገብቷል። እንደውም ምናልባት በዚህ አጋጣሚ ብዙ ገለቴዎች አሉ። እኔ እንኳን ማቀው የራስ ኃይሉ የልጅ ልጆች የሚገርምህ ቼክ ተጭበርብሮ 5 ዳኞች ጋር ደርሶ ተፈርዶላቸው ወደ ታች ሄዱ። ሴትዮዋ ከሀገር ወጣ አሜሪካ ሄዳ ተመልከት። እንግዲህ ምንድነው የተደረገው መሰለ እሷ ገንዘብ ዶላር እየላከች እንደገና ተቀልብሶ እነዛ ወደ እንትኖቹ ጋር ወደ ሰበር ሄዶ የተፈረደባቸው ሁኔታ አለ። ቼክ አጭበርብራ ማለት ብዙ ገለቴዎች አሉ ይፋ ያልወጡ። በዚህ አጋጣሚ አንድ ነገር ልንገር፣ ይሄንን በኮንፊደንስ ነው የምናገረው። ገለቴ አሜሪካን በነበረችበት ሰዓት በተለያየ አሜሪካ ዴቭ እንደው ቀረብ ስለምትላት ረዘም እዚህ ላይ መረጃ ስላለ እኔ ከሀገር ውስጥ ውጪ በነበርኩበት ሰዓት ታይም እና ጊዜ ተጠብቆ አብዛኛው ነገር እንደተወነበደች ይናገራል። ገለቴ ውጪ ትቆይ ነበር በስልክ እንደምታገኛ ታውቃለህ። በጣም በትሬኒንግ ነው ወይ ትዳሯን ትታ ነው እዛ እውነታው ትሬኒንግም አለ። እንደገና ደግሞ በቀደም እንትን ስትናገር አልሰማህም? ለዚህ ላይ $50,000 እኮ ይዛ መጣለች። መታ እኮ ነው እሷ በምትፈልገው ሰዓት ይሄን ሰውዬ እናትየው የለም ቢሏት ውጪ ወጣ በምታስፈልግ ሰዓት ለፖሊስ ሪፖርት ልታረክ ስትል አርፈሽ ተቀመጪ ህይወቴን ልኑርበት። እኔ ሶንስ በጋብቻ ላይ ጋብቻ አግብቷል ማለት ነው የሰውዬ። አየህ ይሄን ወንጀል አለ እንዴ ነግራኛለች። አዎ እንደውም በስተመጨረሻ ላይ ፍርድ ቤት አራዳ አካባቢ በጣም እዚህ ላይ ግን ዴቭላክ ቋርጥ ከራሱ አንደበት የሰማ ነው ማለት ነው። ከአቶ ታደሰ ገብረ ህይወት ነው ገብረ መድን የሰማ ነው። በሰይፉ ፕሮግራም ላይ ሲጠይቀው የገለቴን ቆርጦ አስገባው። ምንድነው ያለችው ገለቴ? ያው ብጣሽ ወረቀቱ የኔ ነው ብሏል።
ግራ የገባኝ ነገር በዚህ ላይ እንድታወራኝ ስለምፈልግ ነው። አንተ በጣም ሁኔታውን እንደ ወዳጅም ስላወራት ያ በጣሽ ወረቀት አስቀምጦ መኪናውን የጎረቤት ልጅ እንዲያመጣ አድርጎ ቀለበቴን አስቀምጭ በፍርድ ቤት ሳይፋቱ ሽማግሌ ሳይፋታ ቁጭ አድርጌ ወደ ላሊበላ አላቅም ለጥሞና ሄድኩ አለ። ይሄን እንዴት አይወልድ? ይኸውልህ አሁን እዚህ ጋር ቆይ በወንጌላውያን ቤተክርስቲያን አገብቶ አብሯት የነበረ ሰው የሃይማኖት ሽፋን ለማግኘት ነው የሚሉ ሰዎች አሉ። በዚህ ላይ ምትልን ነገር አለ? ይሄ እውነት እኮ ነው። ሁሉም ሰው አንዳንድ ጊዜ ይኸውልህ ሃይማኖትን ከሃይማኖት ለማጋጨት በተለያየ ነገር ለመሸጎጥ የሚያደርጉት ይሄ ጎጠኝነት፣ ነውረኝነት፣ ሀኬተኝነት ይሄ በጣም 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 የኢትዮጵያ ሕዝብ በመላው ዓለም ያለው ሊያወግዘው ይገባል። ማንም ሰው በተለይ እኔ እንደ አንድ የሰላም አምባሳደር የምነግርህ ነገር ወንጀል እየሰሩ ሃይማኖት ጋር ለመታከክ የሚሞክሩትን ሰዎች ነጥሮ ማውጣት አለበት መንግስት። አይዘው ይሄን ስናገር አሁን ብዙ ሰው እንደ ፖለቲከኛ ሊወስድህ ይችላል። ጠቅላይ ሚኒስትሩ የንስር አይን አላቸው። አየህ ያለፉትም እንዳለፉ ሆነው ያሉትም እንዳሉ ሆነው ያለውን አፕሪሼት ማድረግ ስለማንፈልግ እንጂ ይኸውልህ እንዲህ አይነት ጉዳይ ላይ እንኳን የብሔራዊ ሀብት የሆነች አንድ የኢትዮጵያ ባንዲራ አውለብላብ የሆነች ይቅርና እኔም ብጎዳ ሌላውም ሰው ቢጎዳ መንግስት ዝም የሚልበት ምንም ምክንያት የለውም። በዚህ አጋጣሚ አንድ ነገር ልንገርህ። ከአቅም በላይ ሆኖ አራዳ ቆመን እያወራን ያለቀሰች እንባዋን እያበስኩ ከአቅም በላይ ስለሆነ እንዳልኩ የዛሬ ዓመት አካባቢ እኮ ጠቅላይ ሚኒስትሩ ተናግረዋል በፓርላማ ደረጃ ላይ በተለይ በፍርድ ቤት አካባቢ ያሉትን ክፍተቶች ያሉትን ነውሮች እንዲህ አይነት ግፍ እየተፈጸመባት ሲሆን ምን እንዳልኩ ተቀል ገለቴ ከዚህ በኋላ ሚዲያ ላይ ውጪ፣ አንቺ ሀብት ነሽ፣ አንቺ የኢትዮጵያ ንብረት ነሽ። አንተን እንድትወጣ ያርካት ብያታለሁ። አዎ እውነቱን ለህዝብ እንድታደርግ በቃ ለህዝብ ድረስ ለምን መሰለህ እናመሰግናለን። ይሄን ታርክ እኔ ቀርብ እውነት አንዳንዴ የገለቴ ቡርቃ እውነት ሚዲያ ላይ ቢያወጣ ኖሮ እንግዲህ ረጅም ጊዜ ነው አለ የፍርድ ቤት ምልልሳቸው እዛው አካባቢያቸው ላይ ነበር የሚቀርብ። አሁን ግን የኢትዮጵያ ሕዝብ ንብረቱ በአንድ ጥያቄ እንደው ሳረሰው ብዙ ሚዲያ ላይ እየተሰራጨ ያለ ጉዳይ አለ። ጉዳዩን ወደ ብሔር ወደ ሃይማኖት ለመውሰድ ጉዳዩን ይወስዳሉና እንደው ባገኙት እድል ገለቴን አንድ ጥያቄ ጠይቋት ይሄን ነገር እንዴት ታይዋለች ስላት አይተሽ ያለች። እኔ ሳገባው ብሔሩን ሳላውቀው ቀርቼ አይደለም ሃይማኖቱን ሳላውቀው ቀርቼ ኢትዮጵያዊ ነው ብዬ ነው ያገባሁት ብላኛለች። እና ጉዳዩን ወደዚህ ወደ ብሔር ወደ ሃይማኖት መሸወጡ ተገቢ ነው? እየዘረፉ እያጭበረበሩ በሃይማኖት በብሔር ማለፍስ የሚቻልበት ጊዜ ነው? ይኸውልህ አሁን እንደዛ የሚሆንበት ሰዓት አይደለም። አንደኛ ሰሞኑን መቶ አለቃ በላይነህ ክንዴ የኢትዮጵያ በጣም የሀብት ማማ ላይ ያሉ በዚህ አጋጣሚ እግዚአብሔር ይባርካቸው በጣም የሚያስደስት ነገር ሰሞኑ ሲናገሩ ሰምቻለሁ። ቀን ምን እንዳሉ ታውቃለህ? አገሬ ላይ ማየት የሚገባኝን ነገር እያየሁ ነው። የቀረው አንድ ነገር ነው፣ ስለ ሰላም። ይሄንን አይቼ በሞት አይቆጨኝም ዛሬ። እኛ የምንፈልገው ፖለቲካ አይደለም፣ ብሔር ከብሔር ጸብ አይደለም። የምንፈልገው ሰላም ነው። የምንፈልገው ኢትዮጵያ ከፍ ብላ ማየት ነው። እንዲህ አይነት አጭበርባሪዎች ህሊናቸውን የሸጡ በሀገር ውስጥም በውጭ ሀገርም ሆነው በቲክቶክ እየተገዙ በየሚዲያ ላይ እየቀረቡ የሚያወናብዱ በህግ መጠየቅ ያለባቸው በህግ መጠየቅ። አሁንም ተመልሽ ይመጣል ቴዲ ያልከው ሰውዬ ሌላ ቦታ ላይ ህግ ባለሙያ ጓደኛው ወዳጁ የሱ ምናምን ተብሎ ቀርቦ ከዛ ይሄንን አይቼ ነው የጠየቅኩ አልከው አንተ። ምናልባት ይሄ ፍትህ ሚኒስቴር ያግዙኛል ብዬ አስባለሁ። ህግ ባለሙያዎችን ብዙ አንተም ስላቀረብክ ይሄ ሰውዬ ትክክለኛ የጥብቅና ፍቃድ እንኳን ካለው እኔ ጥብቅና ፍቃዱ መነጠቅ አለበት ነው ማለት። ወንጌላውያን ቤተክርስቲያን አሁንም ካውንስሉ በዚህ ጉዳይ ላይ ሊጠይቀው ይገባል። ማንኛውንም አይደለም ሲያንቋሽ ሲያጠለጥል የነበረው ይሄን ደግሜ እናገራለሁ። እናንተም ጊዜ ታገኛላችሁ። ቅድምም በስልክ እንዳወራሃት ኔክስት ደግሞ እግዚአብሔር እድሉን ሰጥቶ ደግሞ ካወራሃት ገለቴ እመነኝ ነገ ከነገ ወዲያ ሚኒማዋን አሟልታ ገለቴ ማራቶን ሪከርድ ትሰብራለች። ይሄን እግዚአብሔርም ይረዳናል ያድርግላት። መልካም። በነገራችን ላይ አታውቁም ባይዘው አሁንም ደግሜ የምናገረው ለኢትዮጵያ ሕዝብ ቴዲ የሚባለውን አይተው አታውቅም። ይህንን እንግዲህ ያው ቴዲን ጋዜጠኛ ቴዲ እኛ ጋር መጥቶ የቀረበው ጋዜጠኛ ቴዲ ተብሎ ነው በጠበቃ ማለት ነው። አንተ ግን ያየኸው ሌላ ቦታ ላይ ጠበቃና አብዛኛው ንግግር ቅርብ ወዳጅና ጉዳዩን የሚያውቅ ከሆነ የሚያውቅ ሰው ልክ አንተ እንደቀረብከው የሚያውቅ ሰው
የሱ የልብ የሆነ ሰውን ልክ አሁን የልብ እንደሆንክ ነው ያቀረብነው። ሌላ ምድል ሰተነው ደግሞ ወይ ፊት ለፊት የምናናገራችሁ ጊዜና ወቅት ይኖራል። ከገለቴ ጋር ከሚመለከታት አካል አቶ ታደሰ ገብረመድህን ይህንን ድምፅ የምትሰሙ ከሆነ እርሶም ደግሞ የቀሩ ሀሳቦች ካሉት አሁን በምናቀርባቸው በተለይ መረጃ ላይ የተዛባና የተሳሳተ ነገር ካለ መተው ማቅረብ እንደሚችሉ ቢሮአችን ክፍት እንደሆነ ለርሶም እኩል ድምጽ የምንሰጥ መሆናችንን በዚህ አጋጣሚ እንናገራለን። የርሶም ሰው ወይ እርሶም የሚሉት ካለ ቴዲ እርሶን ወክሎ እንደተናገረ ወይንም እርሶን አውቃለሁ ብሎ እንደተናገረ አትሌት ገለቴን ደግሞ የቅርብ ወዳጅ የሆነ ዳዊት እንደሚመለከተው እያቀረበ ነው። እንግዲህ እንዲህ ያለን እውነት እስከሚወጣ ድረስ ሀሌታ ሚዲያ ወደፊት እንሄዳለን። የሚቀጥለው መረጃ አንድ መረጃ እጄ ላይ አለ ዴቭ፣ አለፍ ብለን ከዛ በፊት እሺ ይሄ አሁን ትክክለኛ ህጋዊ ማህተም ያረፈበት ምንድነው? የመኖሪያ ቤት ሽያጭ ውል ስምምነት ይላል። አቶ ታደሰ ገብረመድህን ገብረማርያም ዜግነት ኢትዮጵያዊ ታደለ ገብረመድህን ይሄ የቤተሰብ የቤት ውል ነው፣ የተሸጠ ቤት። ይሄንን መጣለው የኢትዮጵያ ህዝብ ማለታም እጄ ላይ እናቀርበዋለን። እቺ ላቀርብ ብዬ ነው። እጄ ላይ አትሌት ገለቴ ከባለቤቷ ጋር ከመተዋወቋ በፊት ስለነበራት ሀብትና ንብረት የሚገልጽ ነው። አንዳንድ ሚዲያዎች እሷ ከክፍለ ሀገር እንደመጣች እንዳገኛትና ንብረታቸውን በጋራ እንዳፈሩ እሱም ደግሞ እኩል መብት እንዳለው ማለትም ከጋብቻ በፊት የፈራ ንብረትና ከጋብቻ በኋላ ተብሎ የሚመዘገብ አለ። በዚህ ላይ ግን በሚገርም ሁኔታ አትሌት ገለቴ የነበራት ሀብት ሰፍሮ ይገኛል። እንደው ትንሽ ቀንጨብ አድርጌ ለአድማጮቻችን ላሰማ ዴቭ ከትልቅ ይቅርታ ጋር ከጋብቻ በፊት በተጋቢዎች በነበረ የግል ንብረት ላይ የተደረገ ስምምነት ይላል። በእኛ አትሌት ገለቴ ቡርቃና አቶ ታደሰ ገብረ ማርያም መካከል መስከረም 1 ቀን 2000 ዓመት ነው ይሄ ውል የተደረገው። እንግዲህ በዚህ ሁኔታ አትሌት ገለቴ ቡርቃ የላትን ንብረት ብቻ ዲቴል ማውራት ስለሚከብድ አንድ በየካ ክፍለ ከተማ ቀበሌ 17 በካርታ ቁጥር የተዘረዘረ ቤትና ቦታ እንደነበራት፣ በቦሌ ክፍለ ከተማ ገርጂ አካባቢ ቤት እንደነበራትና በኢትዮጵያ ንግድ ባንክ መጠኑን አሁን መግለጽ ማልፈልገው መጠኑ ከፍ ያለ ገንዘብ እንደነበራት፣ ይህ እንደነበረ ባልና ሚስቶች ተስማምተው ተጋቢዎች ማለት ነው የገለቴ ከጋብቻ በፊት የነበረ ንብረት እንደሆነ በፊርማቸው ያረጋገጡበትን መረጃ ወደዚህ እናቀርባለን። እና ዴቭ እዚህ ላይ አንተ ልጠይቅ የምፈልገው አትሌት ገለቴን ሲያገኛት እሷ በአትሌቲክስ ያፈራችው ንብረት እንዳላት ከክፍለ ሀገር ብቻ እንደመጣች ሳይሆን አንጥሮ ሀብት እንደነበራት ተነግሯል። ግን አብዛኛው ይነገር የነበረው እሱ ፍሮም ስክራች አብሯት እንደነበረ አብሮ እንደተፈራ ንብረት ይነገራል። በዚህ ላይ የምትለው ነገር ካለ? እሱን እኮ ነው ቅድም ያልኩ። ለምሳሌ ያህል አንተ አጠገብ እንግዲህ ቅድም ምክትል ኢንስፔክተር ገለቴን አውርቻታለሁ፣ አንተም አውርታታል። ይሄ ቴድሮስ የተባለውን ሰውዬ በአይኗ እንኳን አይታው አታውቅም። እንኳን የህግ ባለሙያ እንኳን ጋዜጠኛ ማንነቱንም ስብናውንም አታውቅም። በሽምግልናው ሚዲያ ላይም ደግሞ ጉዳዩን በመያዝ አይታወቅም እያለ በፍጹም እኔም አላውቅም፣ እሷም አታውቅም። ባለ ጉዳይ እሷ ነች አይደል? ሰምተሃል እኮ ማለት እንግዲህ እሷ በህይወት አለች እኮ ነገርኩህ። እና ምንድነው መረጃና የማዛባት ስራ የተሰራ ነው። ኦፍ ኮርስ ተከፍሎትም ይሁን ምናልባት በዚህ አጋጣሚ አዲስ አበባ ፖሊስ ኮሚሽንም ይሁን ፌደራል ፖሊስ ኮሚሽን በዚህ ጉዳይ ላይ የሚመለከተው የህግ አካላት በሙሉ ገለቴን ምክትል ኢንስፔክተር ገለቴን ጨምሮ ይህ ሰው ለህግ እንዲቀርብ አንደኛ ወንጌላውያንን የወንጌል አማኙን ስም አግዱፏል፣ አጥላልቷል። ገባ ፌዝ በሚመስል መንገድ እንደ አንድ ወንጌል አማኝ አታክ ሲያደርግ ነበረ። ሁለተኛ ደግሞ በጣም የሚገርመው ነገር ምንድነው እያለ የነበረው አንተ ጋር በደንብ የሰማሁት ነገር አሌታ ሚዲያ ላይ እቺን ልጅ ሌሊት እየተነሳ እየሄደ አሰልጣኟ ነበር። ይሄም ደግሞ አትሌቲክስ ፌዴሬሽን አሰልጣኞቿንና ማሳጅስቶችን ከሷ ጋር ያሉትን ይዞ ይሄንን ሰው ለህግ ሊያቀርቡት ይገባል። የማጭበርበርና የማታለልን እቺ ብሔራዊ ሀብት የሆነችን የህዝብ ሀብት የሆነችን የኢትዮጵያ ህዝብ ይፍረደኝ እኮ ነው ያለችው። አንድ ቤት ውስጥ እኮ የዚህ ቤት ባለቤት ለምሳሌ ባል ሚስት ቢኖር ባል አይደል አባወራ። ስለዚህ መንግስት ይፍረደኝ፣ ህዝብ ይፍረደኝ።
ብሔር ይፍረደኝ አይደለም ያለችው፣ ኢትዮጵያዊ ይፍረደኝ፣ ኢትዮጵያዊነት የኢትዮጵያ አምላክ ይፍረድልኝ ያለችው። እንግዲህ ምናልባት ማታ ስንጠባበቅ ነበር አይደል? ሰይፉ ፋንታውን ዩቲዩብ ላይ አይተን በጣም በዚህ አጋጣሚ አፕሪሼት ማድረግ እፈልጋለሁ። ከርዕሱ በወጣም የዓለም ሞዴል ተብላ የተመረጠች ከዓለም ሁለተኛ ከአፍሪካ አንደኛ ሀሴት ደረጃ አልተባልኩም ማለች፣ ኢትዮጵያዊቷን የተባልኩት አለች። እነዚህ ኢትዮጵያን የሚያስጠሩ ኢትዮጵያ የሚያሰኙ ሰዎች ሀብት ናቸው፣ ንብረት ናቸው። ያውም በሴት አቅማቸው አፕሪሼት ሊደረጉ ይገባል፣ ቴንኪው ሊባሉ ይገባል እንጂ ሊዘረፉ አይገባም። አንድ አትሌቲስት እኮ ልንገርህ እንኳን አይደለም 11 እንዴ ገለቴ እኮ ዛሬ እኮ ጎዳና ላይ ልወጣ ነው ብላ ስትጮህ ይሄን ቤት ይዛ ሊነጥቋት ወይም ደግሞ የመጨረሻ ደረጃ ላይ ስትደርስ የኢትዮጵያ ሕዝብ ይፍረድልኝ፣ መንግስት አለ፣ ህግ አለ ብላ የጮኸችበት ምክንያት እኔም አንተም እንዲወተን እንድንናገር እንጂ እንደገና ሰው እየተገዛ በየሚዲያው ላይ ጋዜጠኛ ስለሆነ ጋዜጠኞችን ስለሚያውቅ በየቦታው እየሄደ ሊያምታታና ሊያወናብድ ቤተ እምነትን ሊያንቋሽሽ አይደለም። ይሄ ህሊናም የኢትዮጵያ ሕዝብም በሀገር ውስጥም በውጭም ያሉ ይፍረዱላል። መልካም ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ አሁን ደግሞ አንድ መረጃ እናቅርብ። አልፍ ዲቪ እየተጫወትን እጃችን ላይ ሰነዱ ስላለ ሰነዱ ምንድን ነው ለሚሉ ሰነዶችን ለማቅረብ ወደ እናንተ እናቀርባለን። ይሄ ሰነድ ቀን 9/5/2010 የቀረበ ሰነድ ነው። ለፌዴራል ፖሊስ ወንጀል ምርመራ አዲስ አበባ ይላል። አመልካች ምክትል ኢንስፔክተር ገለቴ ቡርቃ ባቲ አትሌት ጉዳዩ ለተፈጸመብኝ የማጭበርበር ወንጀል ክስ እንዲመሰረትልኝ ስለመጠየቅ ይላል። እኔ አመልካች ምክትል ኢንስፔክተር ገለቴ ቡርቃ ባቲ አትሌት ሲሆን ክስ እንዲመሰረትልኝ የማመለክተው ጉዳይ እንደሚመለከተው ይሆናል ይላል። አቶ ታደሰ ገብረብድን ገብረ ማርያም ከተባለ ግለሰብ ጋር በ8/12/99 ዓመት ጀምሮ በጋብቻ ተሳስረን የነበረን ስንሆን አመልካቹ በተለያዩ ሀገራዊና ዓለም አቀፍ ውድድር ምክንያት ለሀገር ውስጥ የማከናወናቸው ስራዎች እንዲያከናውን ለባለቤት አቶ ታደሰ ገብረብድን ገብረ ማርያም የውክልና ስልጣን ህዳር 3 2002 ዓመት ሰጥቻለሁ። ሆኖም ግለሰቡ የተሰጠውን የውክልና ያላግባብ በመጠቀምና አመልካቹ በውድድር ስልጠና ትሬዲንግ ምክንያት ከሀገር ውስጥና አለመኖሯን ተገን በማድረግ ወንጀል ፈጽሞብኛል። አጠር ለማድረግ ውክልናው ቀኑ ጋብቻቸውን ካሰፈረች በኋላ የተፈጸመባትን ለፌዴራል ፖሊስ ወንጀል ምርመራ ያቀረበችው ነው። ይህ ሰው እኔ ሀገር ውስጥ አለመኖሬን በትሬኒንግ መጠመዴን በማየት የተሰጠውን ውክልና ከዚህ በታች ባለ መልኩ አንድ በሚያሳዝን ሁኔታ እየተፈጸመ በደልን አቀርባለሁ። አድማጮቻችን ተከታተሉን። አመልካች አቶ ታደሰ ገብረብድን ገብረ ማርያም የሰጡትን ውክልና ታህሳስ 11 ቀን 2008 ዓመት የሻርኩ ቢሆንም ነገር ግን ግለሰቡ የካቲት 5 ቀን 2009 ከአንድ ዓመት በኋላ ማለት ነው በአዲስ አበባ ቦሌ ክፍለ ከተማ ወረዳ 8 የሚገኘው ስፋቱ 460 ሜትር ካሬ የሆነ የመኖሪያ ቤት ለእንግዲህ የተሸጠላችሁን ሰው ስም መጥቀስ ስለማይገባ ለወይዘሮ ነው ግለሰቡ በብር 500 ሺህ ብር ሸጡ። 460 ካሬ ሜትር 500 ሺህ ብር። እንዲህ አይነት መሬት የት እንደሚሸጥ መድኃኒዓለም ይወቅ። ሻጩ ያከናወነው የአመልካች ውክልና እንደሆነ ጠቅሶ እና ውክልናውን በማያያዝ ነው። ሌላው ደግሞ ከላይ የተጠቀሰው መኖሪያ ቤት በአሁኑ ጊዜ በጊዜው ማለት ነው በ2010 በአሁኑ ጊዜ የሚለው ታሳቢ እንዲሆን በአሁኑ ጊዜ ባለው የገበያ ዋጋ ሽያጭ 3.5 ሚሊዮን ብር እስከ 4 ሚሊዮን ብር ያወጣል ተብሎ በአትሌት ገለቴ ቡርቃ የተጭበረበረችበትን የአንዱን መሬት በጊዜው ለሚመለከተው አካል ክስ እንዲመሰረትላት አቅርባለች። አንድ ቤት እንኳን በ2010 በኃይለ ሥላሴ ዘመን አዲስ አበባ ውስጥ አይደለም ተሺ እዚህ ጋር ሌላ ተጨማሪ እንደ ኢትዮጵያ ሕዝብ እንዲፈርድ ፍርድም አይደለም። እዚህ ጋር ጥሬ ገንዘብ ውክልና ከተነሳ በኋላ የወጣው ይላል። እዚህ ጋር አዋሽ ባንክ አለ፣ ኢቲኤም አለ። በአዲስ አበባ ቦሌ ክፍለ ከተማ የቀድሞ ወረዳ 8 የመዝገብ ቁጥር 05000230 የውል ቁጥር 168/07 ይልና በአሁኑ ለሚኩራ ወረዳ 8 የነበረ ቤት ውክልና ከተነሳ በኋላ ሸጧል። እንዴት ይሄንን ለኢትዮጵያ ሕዝብና ለሕጉ መተው። ይሄ እውነታው ግን ወረቀት ያዘው ማስረጃ ያዘው ጉዳይ። ከዚህ ቀደም እናንተ ጋር መተው አንዳንድ ሰዎች በእምነት የተደረገ በማስረጃ እንትን ስላለ የሚባል ነገር መጥቷል፣ ቀርቧል።
እኛ በየትኛውም ጊዜ እግዚአብሔር መሪን የሚሰጠው እግዚአብሔር ገባ። ስለዚህ መሪዎቻችን መንግስታችን ወይም የኢትዮጵያ ህዝብም ቢሆን ህጉም ቢሆን ይፈርዳል በሚል ሚዲያ ላይ ወጣ እንዲፈርድላት ነው አሁንም እንጂ ሰው ላይም ለመፍረድ አይደለም። ይሄው እዚህ ጋር ማየት ትችላለህ። እንግዲህ በጣም ይሄ የግል ሰነዶች ናቸው። ይህንን ሰነድ ከሚመለከተው አካል አግኝተን ለኢትዮጵያ ህዝብ እንዳይደናገር ለማቅረብ ነው። አሁን እንኳን ከደቂቃዎች ወይ በፊት ያቀረብኩላችሁ የመሬት ሽያጭን ብናይ ወደ 460 ካሬ ሜትር 500 ሺህ ብር በጊዜው ከ3.5 ሚሊዮን እስከ 4 ሚሊዮን ብር የሚያወጣ በመሆኑ መንግስት ሊያገኘው የሚገባውን ከተለያየ ሁኔታ የማጭበርበርም ወንጀል ተፈጽሟል የሚል ክስ በጊዜው ቀርቧል። ስቲቭ እንግዲህ መረጃዎቻችን በጣም ብዙና ጠንካራ ናቸው። አስፈላጊ ከሆነ ይህንን መረጃ አለፍ እያለን በየመሃሉ እናወራለን። እንግዲህ አቶ ታደሰ በሴፉ ፕሮግራም ላይ ቀርበው ሴፉ ሲጠይቀው 11 መሬት ተብሎ ተከሳል ወይንም አትሌት ገለቴ ተናግራለች ላለው የለም ላለው እንግዲህ እነዚህ 11 የማይንቀሳቀሱ ንብረቶች ተብለው የቀረቡት በአዲስ አበባ፣ በሐዋሳ፣ በአዳማ፣ በሞጆ፣ በሰበታ እንደ በአዲስ አበባ እና ክሪስታል አክሲዮን ማህበር የሚላሉ መኪና ደግሞ እስከ ታርጋ ቁጥራቸው ዶልፊን፣ ቪትስ፣ ፒክአፕ እና ያሪስ ኮምፓክት የሚባሉ መኪኖች በንብረትነት የተያዙና በጥሬ ገንዘብ ውክልና ከተነሳ በኋላ በአዋሽ ባንክ የተወሰዱ መረጃዎች እጃችን ላይ ስላሉ በመረጃ የተደራጀ በአትሌት ገለቴ ቡርቃ ያለውን ሁኔታ በዚህ መልክ አቀርብንላችሁ። እንደው የግል ጉዳይ እናወራና ገለቴን ጥቀሳት ብዬ ብዙ ጊዜ ስለ ያው በደሏ ላይ በጣም ታተኩራለና እንደው ስታቃት ገለቴን እንደው እስቲ በደንብ አውራለን። ማን ናት ገለቴ? እንግዲህ እንዳልኩ በጣም ስሜታዊ ሆነ። ምናልባት እሷንም የማግኘት እድሉን አጋጥሟል። በስልክ በግንባርም ታገኛታለህ ብዬ አስባለሁ ወደፊትና ነገሮች ሁኔታዎች ከተመቻቹ በኋላ። ገለቴ ከማግባቷ በፊት ነው የምንተዋወቀው ከኔ ጋር። እንዳልኩ እኔ በ1997 ነበር ያገባሁትና ሳገባ መልስ ጥሪ ላይ የሰርጓ ዜማ ደራሲ አርቲስት ዝናው ደነቀ መልስ ጠርቶኝ ጌሴም ጋዜጣ ላይ እሷም እኔም በተለያየ ጊዜ ያቀርበን ነበርና በጣም እግዚአብሔርን የምትፈራ አገሯን የምትወድ እንደተባለው ቀደም ሲል ይሄን ያህል እንኳን ፐርፌክት የሆነ አማርኛ ንግግር የማትችል በጣም ምስኪን ሩህሩህ ደግ ለሰው የምታዝን አገሯን የምትወድ ምስኪን ምርጥ ኢትዮጵያዊ ነች። በይዋህነት ተዘርፋለች ከሚሉ ሰዎች ማለት ምንም ይሄ እኮ በማመኗ በይዋህነቷ በእርግጥ እቺ ልጅ ተዘርፋለች ብለህ ታምናለህ? ጋዜጠኛ ተሼ ይሄ እኮ ግልጽ ነው። አይን አይቶ ልብ ይፈርዳል አይደለም የሚለው ያገሬ ሰው። ምንም የሚያወላዳ ነገር የለም። ይሄንን እንደ አንድ ኢትዮጵያዊ እንደ አንድ ከሴት እንደተወለደ ልናገር የምፈልገው ነገር ቢኖር ፍርዱን ለኢትዮጵያ ሕዝብ አይን አይቶ ልብ ይፈርዳል። ይሄ ግልጽ ነው። ምንም አሁን በሚዲያ ሰው ገዝተህ አንዴ ከውጭ ሀገር በቲክቶከር አንዴ በሀገር ውስጥ አንዴ ህግ ባለሙያ ነኝ አንዴ ጋዜጠኛ ነው በሚል አሰራይቶ ከማምታታት ውጪ እንደገና ደግሞ ቀርቦ መጨረሻ ላይ ደስ ያለ ነገር ሰይፉ እንደው ወደ ሶሉሽን ብትመጡ እሷ እኮ አንድ ነገር ልንገርን። ያው በቅርብ ተገናኝተን እንዳልኩ አራዳ የመጨረሻ ቢያንስ ይቺም አንድ ቤትና የቀረውን መኪና ቢተውላት እኮ ሚዲያ ላይ ማትወጣም ነበር። ከአቅም በላይ ሲሆንና የህጉን ክፍተት ተጠቅሞ ማታ ላይ ያው በጣም ካናደደኝና በጣም ውስጤን ከጎዳው ነገር አንዱ ስንት ሀብት አለ ተብሎ ይገመታል ሲባል በፌዝ 8 ቢሊዮን ብር አይነት ነገር ብሎ ሲስቅ ነበር። ይሄ ምናልባት በጣም ብዙዎቻችን ኢትዮጵያንን የሚያበሳጭ ይመስለኛል። ፌዝ ይሄ ቧልትነት ይባላል፣ ነውረኝነት ገባ። ሰው ተቆንጥጦ ያደገ ሰው እዚህ ችግር ላይ እዚህ ነገር ላይ አሁን እኮ ብሎታል እኮ ሰይፉ እንደው ሽምግልና እና ኃይሌም ሌላውም ሰው ገብቶ ነበር እንዲህ ብታረግ ሲባል ፈቃደኝነት የሚያሳይ ነገር ታይቷል። ይሄ ግን መጀመሪያ ነበር መሆን ያለበት። አሁን እኮ በጎን በሲስተም ስንትና ስንት ሚሊዮን ብር የሚያወጣ ቀድም ብለዋል አንተ ለህግና ለመንግስት የሚገባውን ገቢ በማስቀረት ለእናትም ቢሆን እኮ ስጦታ ከሆነ ስጦታ ተብሎ እንጂ በሽያጭ መልክ አይደለም የሚተላለፈው። ይሄ እኮ የኢትዮጵያ ህዝብ ትንሹም ትልቁም እንደው ዝም ብሎ ቧልት እንደው ዝም ብሎ በቃ ያልተማረ ይመስላቸው እንደሆነ አላቅም። አንዳንድ ሰው ሚዲያ ላይ ሲወጣ የሚናገረውን አያቅም።
ገባ ሰው የተማረም ሆነ ያልተማረ ያመዛዝናል። እኛ ኢትዮጵያውያኖች በተለይ ህሊና ጎደል ተኮሮች አይደለንም። ህሊና አለን። አንገት አዙሮ ለማየት አይደለም። ገባ ምንም ቢሆን የሚወቅሰን ነገር አለ። ሰው እኮ ከጸጸቱ ማለት ተወቅሶ ተጸጽቶ ይሄ ጉዳይ ላይ በእርግጥ ተሳስቻለሁ፣ እንዲህ አይነት ስህተት ሰርቻለሁ። ቀደም እንዳልኩ አሁን እሷ ያኔ ተገናኝተናል 2009 አካባቢና ይሄን ጉዳይ ስትናገር ጨንቋት ነው። ሴት ነች፣ ባሏ ነው፣ አካሏ ነው። እና እናትየው ጋር ወጥተው ከሄዱ በኋላ ላይ ለፖሊስ ሪፖርት ስታደርግ የራሴን ህይወት ልኑርበት፣ አርፈሽ ተቀመጪ። ይሄ ማለት ህይወቱን እየኖረ ነው። እሱ ግን ወደ ጠበል ሄድኩ ኖ ምንም ግልጽ እኮ ነው። ለቀቷን እንትን ብሎ እሱ ነው ይሄን ያለው። በኋላ ላይ ግን ምናልባት እኮ ሊወጣ ከቻለ በቴሌ ጊዜው ቢረዝም አይታወቅም እንጂ የተነጋገሩት ነገር እኮ አለ ስልክ ላይ በድምጽ አውርተዋል። ከዛ በኋላ እንደውም ጨንቋት አውርታኛለች። ይሄ ከተባለ በኋላ የሁሉም መረጃ እጇ ላይ አለ እንዴ በደንብ እንጂ። ውድ የሀሌታ ሚዲያ ተመልካቾቻችን አትሌት ገለቴ ቡርቃን በሀሌታ ሚዲያ በማቅረብ እውነታውን እስከ መጨረሻ ድረስ እናወጣለን። እንደው ዴቫ እንድትጠይቅ እዛ ላይ ሲናገር ትንሽ ያስደነገጠን ነገር ነበር የሰማነው። የግድያ ሙከራ እየተሳደደ እንደተተኮሰበት ሲደረግ እንዴት ነው እዚህ ሀገር ህግም የለ ሰውን እያሳደደ ሲተኮስ የሚል ረዘም ላለ ቦታ ድረስ እንደ ፊጋ ድረስ ተኩስ እንደተተኮሰበት በማጅራቱ ሁሉ እንደ ፈጣሪ እንዳተረፈው ተናግሯል። ይህንን ወጣስ እንዴት አየው? እንደው እኔ ለፍርድ የቀረብኩ አድርጋ አትመልከተኝ። እሱ እንዲህ ሆነ በሚልበት ሰዓት እሱ አሜሪካ ነገር ነው ያለችው። በጣም ያሳዝነኝና የሚያሳፍር ነገር እንዲህ የሆንኩ ነው ይላል ብሎ ይሄ አሁን ቴዎድሮስ የተባለውም ሰው እየደጋግም ያነሳሁት የተናገረበትን መንገድ ሰምቻለሁ። ይሄ ከእውነት የራቀ ነው። በሴትነቷ ተደብቃ ማክስ አድርጋ መነጽር አድርጋ አትሸሸጊ፣ አትደበቂ። አንቺ የህዝብ ንብረት ነሽ። ሀብት ለምንድን ነው የምትሸሸጊ? እንደው ሚዲያ ላይ ውጪ። አፍራ ነው። ለምን ታፍራለች? ሰው ሁሉ የሚጠይቀው ይሄ ሁሉ ንብረት ሲዘረፍ፣ ይሄ ሁሉ ነገር ሲሸሽ የት ነበረች የሚሉ ሰዎች አሉ። እውነት የት ነበረች እኮ ነው። በየፍርድ ቤቱ ብትሄድም በየፖሊስ ተማም ብትሄድ እኮ ነው። ምን ተሰጣለች? ህጋዊ የሆነ የውክልና ማስረጃ ሰጥታለች። በኋላ ላይ ነገር ስትደርስበት እኮ ነው ውክልናውን ካስነሳች በኋላ ዱላ መጣባት፣ ማሳደድ መጣባት እንጂ በጊዜው በተለያየ ጊዜ አብሬ የሆንኩበት ጊዜ አለ እኮ። አትሳቀቂ፣ ራስሽን ነፃ አድርጊ። ይሄ ከሆነ ካቅም በላይ ከሆነ አልኳት። የዛሬ 2 ወር አካባቢ ይመስለኛል 2 ወር 3 ወር ይሆናል። እንደውም ካልሆነ የኢትዮጵያ ህዝብ ይወቅልሽ፣ ውጪ ሚዲያ ላይ ካልሆነ ዴቪዬ እኔ ይሄንን ነው የማደርገው አለች። አዎ እኔ አለው ከጎንሽ። ምንም እኮ የሚመጣ ነገር የለም። እኔ ታውቃለህ፣ በየትኛውም አጋጣሚ ቀደም ሲልም እኔ የሴትን ጥቃት አልፈልግም፣ አልወድም። አየህ፣ ስለዚህ በዚህ መንገድ እንኳን ገለቴን ይህን ያህል ዓመት ከ20 ዓመት በላይ ማቃትን ቀርቶ ሌሎችም ሲጠቋ ማየት አልፈልግም። ብዙ እኮ ገለቴዎች አሉ፣ ብዙ ያልወጡ፣ ብዙ ነገራቸውን ችለው እፍረትና ጭንቀት የያዛቸው። እግዚአብሔር ይፍረድላቸው ነው። ስለዚህ እንግዲህ እጃችን ላይ እንግዲህ አሳማኝ የሆኑ የመኖሪያ ቤት ሽያጭ ውል ለፌዴራል ፖሊስ የወንጀል ምርመራ ቢሮ የቀረበ ከጋብቻ በፊት የነበረ ስምምነት፣ በጣም ብዙ ጉዳዮች እጃችን ላይ ሰነዶች አሉ። የውክልና ስልጣን መሻር የሚል ከተሻረ በኋላ ደግሞ የተሸጡ ንብረቶች አሉ። በጣም በሚገርም ሁኔታ ነው። እኔ አንድ ያልገባኝ በምን ሰነድ ሊሸጥ ይችላል? እዚህ ላይ እንግዲህ ውክልና ከተሻረ ውክልና ከተነሳ አንድ ሰው በምን ሰነድ ንብረትን ሊሸጥ ይችላል? በዚህ አጋጣሚ ተሽዬ ሀሌታ ሚዲያንም ሌሎችም ሰይፉ ኢቢኤስም በቲክቶክ ላይ የቀረቡ እነሰብለ ጋዜጣ ማነው ህግ ባለሙያ ሌሎችም ብዙ እዚህም የቀረቡትን ሰውዬ ማነው ስማቸው በጣም መወዳቸው ማደንቃቸው ጠበቃ ወንድሙ ኢብሳ ጋሽ ጠበቃ ወንድሙ ሌሎችም ህግ ባለሙያዎች ከምክትል ኢንስፔክተር ገለቴ ቡርቃ ጎን ለመቆም ቃል ገብተዋል። በዚህ አጋጣሚ እሷን ማግኘት ይችላሉ። ይሄንን ለነሱ እንተው፣ ለህግ ባለሙያዎችና ለህግና ለመንግስት እንተው። መልካም። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ እጃችን ላይ የቀረቡትን ሰነዶች የልብ ወዳጁ አይኑን ዳዊት እጅግ አድርገን እናመሰግናለን። ግን አንዳንድ ደግሞ በጣም የሚገርም ነገሮች አሉ። አሁን ዴቭ ይህን የሚናገረው
አንድ ቪዲዮ እጄ ላይ ደርሷል። አንተን ኢንተርቪው ላደርግ ስል የተላከልኝ አለ። አንተን ለመጠየቅ ፈልጋለሁ። በገጀራ አንገቱን ቆርጬ በምንድን ነው በውሃ ጠጣለሁ በቀራ የምትል ሰው ቪዲዮ አይቻልም። ምንድን ነው እሱ? እንግዲህ እንደሚታወቀው በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን በሮቦት አርት ሚኒስትሪ እንደማገለግል ይታወቃል። በታደሰ ገብረስላሴ ዳይሬክተር አድራጊነት እና ምንድነው በተለያየ ጊዜ በሐሰት የሚጭበረበሩ በሐሰተኛ ነቢያቶች የሚጭበረበሩ ሰዎች አሉ። ነገር ግን በዛ ዙሪያ ዳይሬክት ተደርጎ በታዴ የሰራናቸው መንፈሳዊ ፊልሞች አሉ። ፊልም ነው? አዎ ፊልም ነው። ተቆርጣ ወጣ ሰሞኑን ቲክቶክ ላይ እኔ እኮ ደነገጥኩ ሳየው። አዎ ለህግ ይቅረብ ይሄ ሰው እንዴት በቀላዋ የሚጠጣ ሰው ጋር እና እሷን ለማስገባት ለጥያቄ ዳይሬክተራችን ፈቃደኛ ከሆነ ትንሽ እሱን ሳይ ደንግጬ ነበር። ዴቭን ነው ኢንተርቪው ማድረገው ስል በቀላዋ ይጠጣ ነው ሲሉኝ ደነገጥኩ። ምንድነው ይሄ ማለት ይታወቃል እኮ እኛ ማለት እኔ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በሮቦት አርት ሚኒስትሪ ከ20 ዓመት በላይ እንግዲህ እንደውም ባለፈው አይተህ እንደሆነ 21 ዓመታችን ሁሉ 20 ዓመታችንን አክብረናል። እኛ ጌታ እስኪመጣ ወደ ጌታ እስኪሄድ ድረስ እግዚአብሔርን ከማገልገል በአርት ወደ ኋላ ማፈገፍግበት ነገር የለም። በዚህ አጋጣሚ ሮቦት አርት ሚኒስትሪ ዳይሬክተሩን ታደሰ ገብረስላሴን አርቲስቱን ሳላመሰግን አላልፍም። ህመሙን ችግሩን ችሎ ጌታን የሚያገለግል ምርጥ ጀግና ዳይሬክተር ነው። አብረን የሰራ ነው መንፈሳዊ። ስለዚህ ድራማ ነው ተቆራርጦ ነው እንጂ በቀላዋ አጠጣ። ቅድም የሰላም አምባሳደር ስትል ሰምቼ እንዴት ሰላም አምባሳደርና ቀላህ እንዴት ነው የሚለው ብዬ በዚህ አጋጣሚ ሙሉ ፊልሙ ቢታይ መልእክት ያስተላልፋል። ታደሰ ምን ሆኖ መሰለ የቀረበው ታደሰ በሐሰት ትንቢቶችን ያመጣል። ያኔ እኔ ደግሞ ያንን ነገር እንደዛ ሆኜ ቀርቤ ህዝብ ባለበት የማጭበርበር ስራ ሲሰራ በኋላ ላይ እንደገና ፊልሙ ሲመጣ ምንድነው መሰለ ውሸታም ነህ፣ እኔ በገጀራ ሰው አልቆረጥኩም እንደዚህ አላልኩም ብለን ደግሞ ምን ቀርብበት አለ። ያቺ አልቀረበ ፊልሙ ወጥቷል። ግን አዎ ፊልሙ እንድትጋበዙ እየጋበዝኩ ዴቭ እንግዲህ ከዚህ ውስጥ የለውም ይላል። እንግዲህ ከመጣ ይቀርብኝ ነው። ሁለተኛ ደግሞ ከፍተኛ መጭበር ተፈጽሞ በቀረብ ጊዜ በቴሌቪዥን አየው ፖሊስ ፕሮግራም ላይ ምንድነው እስቲ ሆነ እኮ ገረመኝ። ምንድነው የሆንከው? ምንድነው እሱ መሰለ እስቲ እንደው ሁኔታው ያው አጠር አድርገን ማለት ነው። እግዚአብሔር ረድቶኝ ለሊት 6 ሰዓት እስከ 8 ሰዓት ባለው ጸልያለሁ። ለሊት ላይ ተነስቼ በእግዚአብሔር ፊት ሆናለሁ እና አንዳንዴ ስነሳ ቲክቶክ ላይ ጥሩ የሚያገለግሉ ሰዎች ካሉ ላይቭ እገባለሁ። ስገባ እንግዲህ በተለያየ ማጭበርበር ውስጥ የተካኑ ሰዎች አሉና አንዲት የአምባሳደር ሚስት ነኝ ምኖር የነበረው ባህሪን አገር ውስጥ ነው ምናምን አሁን ግን አቡዳቢ ነው ያለሁት በኮሮና ሞተ ምናምን ብላ ትለኝና በመሃል እንዳትጭበረበር አገልጋዩን በቃ መግባት ፈልጋ አላስገቧትም እና አይ አንተ ታዋቂ ሰው ስለሆን ካስገቡ ብላ ጻፈችልኝ። እንግዲህ ሴቱን ወንድ አላቅም ጋድ ኢዝ ፕሮቫይድ ይላል ርዕሷና እንደዚህ አይነት ሰው አለ እኔ ውጭ ልሆን ስላቸው አይ አንተም አትውረድ። በእርግጥ ህግ የያዘው ጉዳይ አለ። በዚህ መሃል ሌሎች ተዋናያኖችም አሉ ከሷ ጋር እና በባህሪን ስልክ ቁጥር 973 በሚል በሁለት ስልክ ነበር የምታወራኝ። አንድ ቤተልሔም ሆና ራሷን ሆና ነው ቤተልሔም ወልደ ገብርኤል። አንድ ደግሞ ዶክተር አዜብ ትባላለች ዘመዷ እንደሆነች አድርጋ በሁለት በዋትስአፕ እየጻፈችልኝ ነበር። የተሸወድኩት ምንድነው እንደምታውቀው ወንድሜ ጓደኛዬ በመንፈሳዊ ነገር በጣም በቃል እንድበረታ ያደረገኝ ዘማሪ ፓስተር ተከስተ ጌትነት አለ። የሱ ፕሮግራም ነበር እሁድ እና እሱን እንደምትወደው አድርጋ የተስፋ ይጫላን መዝሙሩ ልስጥን ጋበዘች እና በመሃል ግን ጌታን እንደማታቅ እዛ ላይቭ ውስጥ ገብታ ተናገረች። ከዛ አንድ ዲቦራ የምትባል ጌታን አታቂም ስትላት አላቅም ስትል ንስሐ አስገባቻት። ከዛ በፊት ግን አገልጋዩ በደንብ ስፔሲፊክ የሆነ ሜሴጆች ተናግሯል። ከዛ በኋላ እየጻፈችልኝ ምን ተፈጠረ? እኔ እንግዲህ ታውቃለህ በቅዱስ አማኑኤል ቤተክርስቲያን ከልጅነት ያደግኩበት ነው። ከዛ ወደ ወንጌል አማኝ ከመምጣቴ በፊት አማኑኤል ቤተክርስቲያን ላይ እንግዲህ እኛ የለመድነው ያደግንበት ቤተክርስቲያን ላይ መረዳዳት ሀዘንተኛው ጋር እና ከአርባ ምንጭ ወደ ሻሸመኔ ሲመለስ ኦርቶዶክስ ቤተክርስቲያን ተከታዮች አቦ አንግሰው ሲመጡ አደጋ የደረሰባቸው ሰዎች ነበሩ። ከዛ መሃል የሞተው አንዱ ጓደኛችን ነው ትላለች ዶክተር አዜብ ሆና እያወራች። እናስ በቃ አሁን ቤቲ ስትመጣ ነገ ትመጣለች። ኤሌክትሮኒክስ ትኬት ነው የምትቆርጠው። እንደው እንደዚህ ቤተሰብ ስለሞተባቸው አንድ 90 ሺህ ብር ገንዘብ አዋጥተናል ጓደኛችን $700 ለቤቲ 750 ትለኛለችና እናዘጋጅ ስለሆነ
እባካችሁ እንደው ቶሎ በዚህ አካውንት ቢያስገቡላት ትላለች። እንደውም ቴዲ ዘማሪ ቴዲ ታደሰ ሞከረ እምቢ አለን። ከዛ ያንን በመሀል እንደምንም ተስተካክሎ በሰጠችን አካውንት አስገባን ማለት ነው። ከዛ እንደገና ቀን ላይ ትቆይና ያባነነኝን ነው የምነግርህ 68 ሺህ ብር እነዚህ ሰዎች እኮ ከብት መግዣ ብለው አሁንም የሆነ ብር ስለተዋጣ አሁን ነገ ቤቲ ስለምትመጣ ያንን ብር አስገቡ ትላለች። እንግዲህ አንዴ ገብቷል ብዬ ዘውዱ የሚባል ጓደኛዬ መንፈሳዊ አባቴ ነው ዜድ እባክህ ነገ ትመጣለች ልጅቷ ብሩን ትሰጠናለች እንደዚህ ብዬ 45 ሺህ ብር ሰጠውና እሱ 23 ሺህ ብር ጨምርና 68 ሺህ ብር እናስገባለን። ግን ሌሊት እንቅልፍ አጣሁ። 68 ሺህ ብሩ ለከብት እንግዲህ የኦርቶዶክስ እምነት ተከታዮች የሁለት ወር ጾም ላይ ነው አቦ ሊያነግሱን ሄዱት። ከብት ምን ያደርጋል ብዬ አንድ ወዳጄን ትልቅ አመራር ላይ ያለ ሰው ጠዋት ስነግረው በሳቅ ሞት። ወይኔ አንተም ብሎ አዲስ አበባ ልጅ አንተም ብሎ የኮልፌ ልጅ ብሎ በቃ ያማን ልጅ ሁለተኛ አዲስ አበባ ልጅ ተጭበርብረሃል። ከዛ ወዲያው ከሱ ጋር ቁጭ ብለን ሶላምባ ቁጭ ብለን የሀገር ሜሴጅ መጣ። እንደገና 42 ሺህ ብር አስገባና 200 ሺህ ብር እስከ 6 ሰዓት ልካለሁ የሚል። ከዛ እህቴ በጣም ብልህ ነች። ታናሽ እህቴ ሄለን ወልደዋንስ ትባላለች። በጣም ጎበዝ ብልህ አይምሮ ያላት እግዚአብሔር ይባርካት። ነገርኳት እያላበኝ በቃ መተኝ አረ እንደዚህ ወይ አለች። ደግሞ እንደዚህ አይነት ሰዎች ሲተዋወቁኝ ቶሎ እሷን አስተዋውቃለሁ። ምክንያቱም እሷን አስተዋውቅና እንደምትመጣ አድርጋ ነገረችን። ሐሙስ ቀን ኤሌክትሪክ ትኬት ስለሆነ አልተሳካም አለች። ሐሙስ ለአርብ አጥቢያ ልትመጣ ሌሊት እንደምትመጣ ነገረችን። ይሄን ሁሉ የምታደርገው በሞተ ሰው ነው የምታጭበረብረው ታዲያ። ከዛ በኋላ እየተጻፈን በኋላ ላይ እቺን 42 ሺህ ብር አይ ሲስተም እምቢ አለኝ አልኳት። በቃ በሐዋላ ይገባልሃል እስከ 6 ሰዓት አለች። ያ ያልኩ ትልቅ ስሙን መጥራት ስላልፈለኩ ነው። ትልቅ አመራር ላይ ያለ ሰው ነው እሱ። አይ እንግዲህ 11ኛው ሰዓት እስከ 6 ሰዓት ነች። እስከ 6 ሰዓት ብንጠብቅም የለም ብሩን እኮ አላክሽውም ያው አካውንት ስላት አይ በቃ ኋላ ገንዘብ ቀንሶባቸው ነው አለ። ዶላር እየጨመረ ዶላር ቀንሷል አለች። አሁን እቺ ሁለተኛ ማረጋገጫ ሆነ። በሶስተኛ እግዚአብሔር ይባርካቸው አዲስ አበባ ፖሊስ ኮሚሽን እና አራዳ ፖሊስ መምሪያ በጣም አሁን በትልቅ ልምገር እዚህ ጋር ሁሉም ሰው ለጥንቃቄ እንዲሆን ብለን ያው በሶሻል ጉዳይ አላለቀም ቢሆን ለጥንቃቄ ሚዲያ ላይ ስለተላለፈ ችግር የለውም። እኔ ሚዲያ ላይ ቀረበው ነው የምነግርህ። አሁን ባይዘው ብዙ ሰው ፌስቡክም ላይ አንተ ብዙ ተከታይ ካለ ተሾመ የምትግባባው ሰው ጋር አሁን ሪና የምትባል አቡዳቢ ላይ የተሸወደች ልጅ አለች። ባይዘው እኔ ዱባይ ውስጥ እንደዚህ ነን አቡዳቢ ነን ሲሉኝ እሷን አግኙ ነው የምሏት። ባለቤት አላት፣ ሁለት ልጆች አሏት። እንደውም እቺ ልጅ በጣም የሸወደችኝ ያሳመነችኝ እንደሆነ ታውቃለህ? እኔ ወደ ኢትዮጵያ ልመጣ አይደል የተከስተም ፕሮግራም እሁድ እካፈልና አርብ ጸሎት እንሄድና እሁድ ፕሮግራም እካፈላለሁ። እህት ጋር ነው የምሆነው ከሆቴል ውጪ። ከዛ በተረፈ ሌላ ቦታ አልሄድም ትልና እህቴን እንደውም ጽፋ ምን አለቻት? ምን ላምጣልሽ? ዲዩቲ ፍሪ ገብቻለሁ አለቻት። አልፈልግም ቸኮሌት ለልጆች እኔንም አለችኝ። በፍጹም አላት። ከዛ በኋላ ምን ተፈጠረ መሰለ? ሪናን አግኛት ስላት አይ ሪና ልጆች አሏት ብለኸኝ አይደል አለችኝ። አዎ ስላት አይ ለልጆቿ ከኢትዮጵያ ስመለስ ልብስ ምናምን ይዤ ነው የምጠይቃት። ፍጥነቷ የዚህን ጊዜ ሙሉ ለሙሉ አመንኩኝ ማለት ነው። ከዛ በኋላ በቃ ነገ ስትመጪ በቃ ጅብ ተታላል። በቃ ተታላል። ከዛ ለሰው ጥንቃቄ እንዲሆን ይኸውልህ ይቺ ልጅ እኮ የት መሰለ የምትኖረው እኮ የት ነው የምትኖረው? አዲስ አበባ እኮ ነች የምትኖረው። አቡዳቢ እና ዱባይ ወይ ጉድ! ይኸውልህ ልንገርህ ዋትስአፕ ቁጥሯ እሷ ሴፍ ስታደርግ አንተን ሴፍ አድርግ ስትልህ እንጂ ሌላ ሰው ሴፍ ማድረግ አይችልም። በጣም እኮ ስማርት ወይ ነው የምትጫወተው። በኋላ ላይ እኮ የተገኘችው ሰሚት ፔፕሲ ምን ወዳቸው ሼክ መሐመድ አላሙዲን ፋብሪካ የለ ፔፕሲ ጀርባ ኮንዶሚኒየም ኮንትሮለው ኮሚናል ውስጥ ተከራይታ ቁጭ ብላ ነው ይሄንን ስማርት ወይ የምትጫወተው። እኔ በእንደዚህ አይነት ብዙ ሰው ታጥቷል መሆኑን ነው እንግዲህ ኢትዮጵያ ሕዝብ እንግዲህ ይሄንን የሚደርሰው ከፈለገ እንግዲህ ይኸውልህ በዚህ ጉዳይ እኮ ፔፕሲም ይዞታል። ፔፕሲ ፖሊስ ጣቢያም አራዳም እንዲህ አይነት ነገር እንትን ብሏል። ኦልሬዲ ሚዲያ ላይ ስለቀረበ ነው እና ህዝብ ከዚህ መጭበርበር ለጥንቃቄ እንዲሆን ቲክቶክም ላይ ቢሆን ተገልጠው ካልወጡ በስተቀር ማንንም የሚያውቁት ሰው ካልሆነ እንዳይጭበረበሩ። ፌስቡክም ላይ ተሾመ ቸግሮታል እያሉ አሁን ሪና ብዙ 200 ምናምን ሺህ አካባቢ ተጭበርብራለች። ሌሎች ሰዎች ጓደኞቿ ተጭበርብራል። በተለይ ቅልቦች ተስፋ የሚባል ብዙ ጊዜ ሲሰራቸዋልና በጣም በተለይ በውጭ ሀገር ያሉ ኢትዮጵያኖች ያልሆነ ሆነ እየተባለ እዛም ያሉ ያሌሉ በተደራጀ መልኩ አንድም ወጣት ልጅ ቀርቦ አይቻለው ብዙ እንደዚህ አርጉልኝ እንዲህ ብሎ ሌላ ታሪክ አውርቶ መነጋገሪያ የሆነ ኗሪነቱ ካናዳ ነው መሰለኝ። እዚህ መጥቶ ሲጠይቅ ደግሞ ሌላ ምንም እንዳልተበደለ ችግረኛ ልጅ እንዳልሆነ ጥብ አድርጎ ከበላ በኋላ ማለት ነውና በዓለም ዙሪያ ያላችሁ አድማጮቻችን በየትኛው ሚዲያ የሚሰራጨው መረጃ ከስሩ በማጥራት በተለይ የእርዳታ ጉዳይ ላይ ጥንቃቄ በማድረግ ትክክለኛው ሰው መረዳት አለበት። አሁን የሚያሳዝነ ትክክለኛው አይረዳም።
አጭበርባሪው ገንዘብ አጥቶ ብዙዎችን እየሄደ ነውና ዴቭ ላይ ደረሰ በእናንተ አይድረስ እኔ ደረሰ ያሉ አሁን ለምሳሌ እነ ማስተር አብነት እነ ዶክተር ቢኒያም ባላደራው መልእክተኛው እንደገና ደግሞ አሜሪካን ሀገር ያለው ማን ነው ስሙ በጣም ብዙ የሚረዳ ማን ይትቻ ነው ፍራኦል ይትቻ እነዚህ ብዙዎች ሌሎች ቲክቶከሮች ራሱ በጣም ብዙ ወጣቶች አሉ ለበጎ ነገር የሚጠቀሙበት እነሱን አይወክልም እና እንጠንቀቅ ካቶሊዳን በኔ ብቃ ነው ሀሌታዎች በጣም ነው ማመሰግነው አጋጣሚ ይሄ ያንተን ከእንዶ አይቼ መጨረሻ ላይ ላቀርበው ብዬ ነው እንደው በገለቴ ጉዳይ በሌላ ጉዳይ ቀረ ተሼ መናገር መፈልገው ነገር አለ ብትለው በዓለም ዙሪያ ለሚያዩ አድማጮቻችን ይሄው ዲቭ እኔ እንግዲህ አይዞሽ ገለቴ የምንልበት ሰዓት አሁን ስለሆነ መላው ኢትዮጵያውያን ብሔር ሃይማኖት ሳይወክል ከዚህ እህታችን ጎን እንሁን ምናልባት በዚህ ጉዳይ ላይ ደግሞ ማናቀውን የምንናገር ሰዎች በህግ ተጠያቂነትም ሊኖር ስለሚችል ከዚህ ነገር እንቆጠብ በተቻለን መጠን ደግሞ ሁላችንም ደግሞ ለሰላም ለአንድነት በቃ በፍቅር ተሳስበን ተመካክረን ሰላሙን አመጥቶልን አንድ ሆነን አገራችን አድጋ ለማየት ያብቃን እላለሁ ይሄን ነው የምለው አመሰግናለሁ እግዚአብሔር ይስጥልኝ እጅግ አድርገን እናመሰግናለን ዳዊት ወዳጃችን እንግዲህ የተደራጀ መረጃ በሰነድ አምጥተ በተለይ ትላንትና የተላለፈውን ያቶ ታደሰን የሴፉ ፋንታውን ፕሮግራም ለማጥራት የሄድንበትን ርቀት በዚህ ይጠቃልላል ሐሳብ አስተያየት ካላችሁ በዚህ ጉዳይ ላይ ካቶ ታደሰ ማራሱ አቶ ታደሰ በዚህ ጉዳይ ላይ ምለዋለ ካሉ ይሄው በቅርቡ እንግዲህ አትሌት ገለቴ ቡርቃ ደግሞ እንግዲህ በገባችልን ቃል መሰረት ለማቅረብ ጥረት እናደርጋለን በተለያዩ ጉዳይ አሁን ምንም ምለው ነገር የለም ብላለች እንግዲህ ዴቭ በቅርብ ስለሚያቃት ሰነዶችን ይዘው መጥቶ ለማጥራት ተደርጓል ይሄም የሆነበት ዋና ዓላማው ህዝባችን እንዳይታለል እንዳይጭበረበር በመረጃ የሆነውን ጉዳይ ነው ለምን በጊዜው አልከሰሰችም ወክልና ከተነሳ በኋላ የተሸጠበትን ምክንያት እንግዲህ የተለያዩ በዓለም ዙሪያ ያሉ ጠበቃዎች እንዲያግዟት በተለይ ደግሞ ከጋብቻ በፊት የነበራት ንብረት ምን ያህል እንደሆነ በተለይ ደግሞ ምንም መኪናም መሬትም የዚህን ያህል አልነበረም ለተባለው መረጃ ቀረብን ሐሳብ አስተያየት ካላችሁ አድርሱን ይህን ፕሮግራም ሰብስክራይብ ላይክ ሼር በማድረግ ለብዙዎች ተደራሽ አድርጉ ሻሎም